የጀነራል ታደሰ መኖሪያ ቤት በታጣቂዎች ተከበበ። አቶ ሽመልስ አብዲሳ ከስልጣን ተሰናበቱ። የሻዕቢያ ጦር ድንበር ጥሶ አፋር ገባ። የጀነራል ታደሰ መኖሪያ ቤት በታጣቂዎች ተከበበ። ደብረጽዮን ወደ አስመራ ሸሹ። አፋር ላይ ጦርነት የለኮሱት ጀነራል ታደሰ ወረደ መኖሪያ ቤት መከበቡ በተሰማ ቅስፈት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ደግሞ ከኢሳያስ አፈወርቂ ጋር ለመምከር ወደ ኤርትራ ማቅናታቸው ተሰማ። ጉዳዩን በዝርዝር እናስደምጣችኋለን። አቶ ሽመልስ አብዲሳ ከስልጣን ሊሰናበቱ መሆኑ ተሰማ። ጠቅላይ ሚኒስትር አብይ አህመድ አዲስ ሹምሽር ሊያደርጉ መሆኑ የታወቀ ሲሆን ከሽመልስ አብዲሳ ባለፈ አቶ ሙስጠፌ መሐመድና ታከለ ኡማ ከስልጣን ተነስተው ወደ አዲስ ስልጣን ሊሰጣቸው እንደሆነ ምንጮች በመዘገብ ላይ ናቸው። አቶ ሽመልስ ለምን ከስልጣን ሊነሱ ቻሉ? በእርሳቸው ምትክስ ማን ይተካል? ከዚህ ስልጣን ተነስተው በቀጣይ የትኛውን የስልጣን ዙፋን ይረከባሉ? በሚለው ዙሪያ ሰፊ ዘገባ ይዘናል፣ ታደምጡታላችሁ። በሌላ ዜና የሻዕቢያ ጦር ድንበር ጥሶ ወደ አፋር ክልል መግባቱ ተሰማ። የጠቅላይ ሚኒስትሩ ቅርብ ሰው የሚመሩት ድርጅት ሻዕቢያ በህወሓት ጋባዥነት ወደ አፋር ክልል መግባቱን ይፋ አድርገዋል። ሻዕቢያና ህወሓት በጋራ ጦርነት ማወጃቸውን የገለጹት ድርጅቱ የአጥፍቶ ጠፊ እርምጃ ሲሉ ገልጸውታል። ይህም ሌላኛው አበይት ጉዳያችን ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። ደብረጽዮን ወደ አስመራ ሸሹ። የጀነራሉ መኖሪያ ቤት በታጣቂዎች ተከበበ። አፋር ላይ ጦርነት የለኮሱት የጀነራል ታደሰ ወረደ መኖሪያ ቤት መከበቡ ሲሰማ ሊቀመንበሩ ዶክተር ደብረጽዮን ገብረሚካኤል ደግሞ ከኢሳያስ አፈወርቂ ጋር ለመምከር ወደ ኤርትራ ማቅናታቸውን የሚያመላክቱ መረጃዎች በስፋት እየወጡ ናቸው። በመቀሌ ዩኒቨርሲቲ የሚማሩና ባለፈው ጦርነት ላይ ተሳትፎ የነበራቸው የቲዲኤፍ ሰራዊት አባላት እንዲሁም ከቀናት በፊት በአፋር ክልል ተኩስ የተከፈተውን ጨምሮ ከፌዴራል መንግስቱ ጋር ጦርነት ውስጥ ለመግባት እያሟሟቀ የሚገኘው የህወሓት ታጣቂዎች በበላይነት ትዕዛዝ ማስተላለፍ እየመሩ የሚገኙት የጀነራል ታደሰ ወረደ መኖሪያ ቤት ከበው ሰራዊታቸው የጀመረውን ጦርነት በአስቸኳይ እንዲያቆምና የአርፍቲ ታጣቂው ተማሪዎች ደሞዝ እንዲከፍል አሳስበውታል የተባለ ሲሆን ጀነራሉ ከፍተኛ ስጋት ውስጥ እንደሚገኝና ይህ መረጃ እስከተጠናከረበት ጊዜ ድረስ ከቤቱ እንዳልወጣና እዛው እንደሚገኝ ከታማኝ የመቀሌ ምንጮች ያገኘነው መረጃ ያስረዳል። በዚህ መሃል ታዲያ የህወሓት ሊቀመንበር ደብረጽዮን ገብረሚካኤል ወደ አስመራ ማምራታቸው ተሰምቷል። የህወሓቱ ደብረጽዮን ገብረሚካኤል የኢሳያስን ተልዕኮ በመቀበል በአፋር ክልል ላይ ታጣቂዎች ጦርነት እንዲከፍቱ ትዕዛዝ በመስጠት አስመራ ከትሟል ሲሉ የመረጃ ምንጮች አመላክተዋል። ደብረጽዮን የህወሓትን ወጣት ለሻዕቢያ ተልዕኮ ማስፈጸሚያ አድርጎ ለዳግም እልቂት ሊዳርገው ከኢሳያስ ጋር በአስመራ ቤተ መንግስት ቁጭ ብሎ እየዶለተ ይገኛልም ነው የተባለው። ያኔ በነመለስ የትግራይ ሳቤ ኤርትራ እንድትገነጠል በማድረጋቸው ኢትዮጵያን ካለ ባህር በር አስቀሯት ሲሉ የሚቆጩት አስተያየት ሰጪዎቹ ሀሳባቸውን ቀጠል ሲያደርጉም ዛሬ ስለ ባህር በሩ ጉዳይ ባለቤትነት ጠያቂ ህዝብና መንግስት ሲመጣ በቅርቡ ቀይ ባህር እንደሚነጠቅ የገባው ሻዕቢያ በጽምዶ ስም የትግራይን ወጣት በባንዳነት ሊያስፈርጅ በሚችል የዳግም ክህደት ተግባር እየማገደ ይገኛል ሲሉ ሀሳብ ሰጪዎች ይናገራሉ። ይህንን የኢትዮጵያውያን የዘመናት ጥያቄ የሆነውን የርስት የማስመለስ የህልውና ትግል ለማደናቀፍ ከህወሓት ጋር አብሮ የሚሰለፍና የሻዕቢያን ጉዳይ አስፈጻሚ የሚሆን ካለ በኢትዮጵያውያን ዘንድ እንደ ጠላት ተቆጥሮ ስሙ በጥቁር መዝገብ ላይ ሊሰፍርና እርምጃ ሊወሰድበት ይገባል የሚሉት አስተያየት ሰጪዎቹ አከል አድርገውም ህወሓት በአፋር ህዝብ ላይ የከፈተውን ትንኮሳም የዚሁ የሻዕቢያን የመታደግ አካል ነው ሲሉ አብራርተዋል። የህወሓቱ መሪ ደብረጽዮን ገብረሚካኤል በአሁኑ ሰዓት አስመራ እንደሚገኝ ከታማኝ ምንጮች አረጋግጠናል ያሉት የመረጃው ባለቤቶች ህወሓት ከዚህ በኋላ የሚያደርጋቸው ማንኛውም እንቅስቃሴዎች በሻዕቢያ በኩል ብቻ ተወስነው በእነ ደብረጽዮን አዛዥነት በምግበይና ጆን መንዲ ባሉ ባህላዊ ጀነራሎች በኩል ተፈጻሚ እንደሚሆን ይገመታል ያሉት የመረጃ ምንጮች የአፋር ሚሊሻ የጀመረውን የመከላከል ስራ መከላከያ ሰራዊት እንዳይገባበት ተፈርቷል ያሉ ሲሆን አሁን የሚሆነው ቆም ብሎ መመልከት አስፈላጊ ነው ሲሉ ማከለው ገልጸዋል። እርሶስ በዚህ መረጃ ላይ ያለው ሐሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። አቶ ሽመልስ አብዲሳ ከስልጣን ሊሰናበቱ መሆኑ ተሰማ። ጠቅላይ ሚኒስትር አብይ አህመድ አዲስ ሹምሽር ሊያደርጉ መሆኑ ታወቀ። ከሽመልስ ባለፈ አቶ ሙስጠፌ ኡመርና ታከለ ኡማ ከስልጣን ተነስተው አዲስ ስልጣን ሊሰጣቸው እንደሆነ ዓለም አቀፉ ሚዲያ ዘግቧል። አቶ ሽመልስ ለምን ከስልጣን ሊነሱ ቻሉ? በእርሳቸው ምትክስ ማን ይተካል? እንዲሁም በቀጣይ ምን ስልጣን ሊሰጣቸው ይችላል የሚለው አዲስ መረጃ ሆኗል። ጠቅላይ ሚኒስትር አብይ አህመድ በጀመሩት ዘመቻ በባለስልጣኖች ላይ የወሰዱት ያለው እርምጃ ሹምሽር ታክሎበት ቀጥሏል። ጠቅላዩ ባለፉት 4 ወራት ብቻ በርካታ ባለስልጣኖች አንስቶ በአዲስ የተኩ ሲሆን በህዝቡ ዘንድ ይሄ ለምን የሚል ጥያቄን ጭሯል። ታዋቂው ሶማሊኛ አክቲቪስት ጋዜጠኛ በሽር ሀሺ ከ4 ኪሎ ምንጮች አገኘሁት ያለውን መረጃ አጋርቷል። ጋዜጠኛው ምንጮችን ጠቅሶ ባወጣው ዘገባ ጠቅላይ ሚኒስትር አብይ አህመድ በቀጣይ ቀናት በክልል አመራሮች ላይ ሹምሽር ያደርጋሉ ብሏል። እንደ ጋዜጠኛው መረጃ ከሆነ ጠቅላይ ሚኒስትር አብይ የሶማሊያ፣ አፋር፣ የቤንሻንጉል፣ የኦሮሚያና የሲዳማ ክልል አመራሮችን ከስልጣን ለማንሳትና አንዳንዶቹን ደግሞ ወደ ፌዴራል መንግስቱ አመራርነት ከፍ ለማድረግ ማቀዳቸውን ዘግቧል። ይህን ተከትሎ ላለፉት 6 ዓመታት ከለማ መገርሳ
ስልጣን ተቀብለው ኦሮሚያ ክልልን ሲያስተዳድሩ የቆዩት ሽመልስ አብዲሳ ከስልጣን መነሳታቸውን የተሰማው። ከዚህ መረጃ በተጨማሪም ከረጅም ዓመታት አብዲ አሊ ቀጥሎ ክልሉን ሲመሩ የነበሩት አቶ ሙስጠፌ ኡመርም የሹምሽር አካል እንደሆኑ ተዘግቧል። አቶ ሙስጠፌ በቅርብ ሳምንታት ወዲህ ከኦሮሚያ ክልል ጋር በወሰን ድንበር ከገቡበት ውጥረት ጋር ተያይዞም ከስልጣን መነሳታቸው አይቀሬ መሆኑን ተከትሎ የእሳቸው ምትክ አቶ አህመድ ሽዴ ሊሾሙ እንደሆነ ለማወቅ ተችሏል። ቪዲዮአችን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። የሻቢያ ጦር ድንበር ጥሶ አፋር ገባ። የጠቅላይ ሚኒስትሩ ቅርብ ሰው የሚመሩት ድርጅት ሻቢያ በህወሓት ጋባዥነት አፋር መግባቱን ይፋ አድርገዋል። ሻቢያና ህወሓት በጋራ ጦርነት ማወጃቸውን የገለጸው ድርጅቱ የአጥፍቶ ጠፊ እርምጃ ሲሉ ገልጸውታል። የጠቅላይ ሚኒስትሩ የአፍሪካ ቀንድ ልዩ አማካሪ ጌታቸው ረዳ የሚመሩት የስምረት ፓርቲ ስለ አፋሩ ጦርነት አነጋጋሪ መረጃ ይዘውታል። ፓርቲው በመግለጫው ትግራይን እንደ ግል ንብረቱ አድርጎ የሚያስበው ኋላ ቀር ቡድኑ በስሩ ያሉ ጠባቂዎችን ሁሉም አይነት አማራጮችን በመዝጋት እኔ በሚለው አቅጣጫ ብቻ ትሄዳላችሁ በማለት ትግራይን ወደ ከፋ ዘቅት እየጣሏት ይገኛሉ ሲሉ ህወሓትን ከሷይ። ባለፈው ስህተታቸው ያልተማሩ እነዚህ የጥፋት ቡድኖች አሁን ደግሞ መውጫ መንገድ ብለው የያዙት ህዝባችንን ከጨፈጨፈው በሺዎች የሚቆጠሩ ህጻናትን፣ ጎልማሶችንና እናቶችን በአጠቃላይ በትግራይ ሴት ላይ አስከፊ ግፍን ከፈጸመው፣ ቤተ እምነቶችን ካፈራረሰው፣ ከፋብሪካ እስከ ማንኪያ ከጄሪካን እስከ መኪና የዘረፈው፣ ባጭሩ በትግራይ ታሪክ ህዝብ ይቅር የማይለው ግፍ ከፈጸመው ሻቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት አውጇል ብሏል መግለጫው። የአፋሩ እርምጃ የፕሪቶሪያውን ስምምነት የሚጥስ ብቻ ሳይሆን ህገ መንግስታዊ ክልላዊ ወሰኖችንና እሴቶችን የሚጥስ ነው ሲል የሚቀጥለው መግለጫው ከአፋር ህዝብ ጋር መልሰን የጀመርናቸውን ጠንካራ ግንኙነቶች የሚያፈርስና ህዝባችንን ለሌላ አደጋ የሚያጋልጥ ነው ሲል ጥቃቱን ገልጾታል። ፓርቲው የሰሞኑኛውን ጥቃት ዓላማ በዘረዘረበት አንቀጹ ተፈናቃዮችን ለመመለስ የተጀመረው ጥረት ለማኮላሸት ያለመ ነው ብሎታል። ይህ አጥፍቶ ጠፊና ተስፋ የቆረጡ ሰዎች የወሰዱት ውሳኔ ነው። ስለዚህ ቡድኑ ይህን ጦርነት እየጀመረበት ያለው ዋናው ምክንያት በአንድ በኩል ወደ ኋላ የቀረውን ቡድን በህዝብ የገጠመው ተቀባይነት ማጣት እንዲሁም እንደ መጫወቻ ካርድ ሲጠቀሙባቸው የቆዩ ተፈናቃዮችን መመለስና የትግራይን ህገ መንግስታዊ ወሰን ማስጠበቅ የሚሉት አጀንዳዎች እንዲታወቁና እንዳይተገበሩ ለማድረግ ያለመ ነው በማለት የጥቃቱን ዓላማ ነው የጠቀሰው። በሌላ በኩል በፌዴራል መንግስትና በግደፍ ስርዓት መካከል የተፈጠረውን ውጥረት በማጠቀም ሻቢያ የማይቀር ነው ብሎ የገመተውን ጦርነት ራቅ አድርጎ ለማስቀረት አገልጋዮቹን በደቡብ ትግራይና በአፋር እንዲዋጉ በተሰጣቸው መመሪያ ነው ብሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።